ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። በቅድሚያም ማሳሰቢያ፣ አዲስ ሪፖርተር ከተያዘው ሳምንት ጀምሮ በፕሮፌሰር መረራ ጉዲና ተሽከርካሪ ውስጥ ስለከሸፈው የሽግግር መንግስት አስገራሚ ድርድር ዝርዝር የምርመራ ሪፖርት በተከታታይ ማቅረብ ይጀምራል። ይህ አስገራሚ የሽግግር መንግስት ስሩን እስር ቤት አድርጎ ተጀምሮ መረራ መኪና ውስጥ እንዴት ተንኮላሸ? ይህና መሰል መረጃዎች እንዳያመልጠው የአዲስ ሪፖርትን የዩቲዩብ ገጻችንን ላይክና ሰብስክራይብ በማድረግ ይከታተሉ። አሁን ወደ ተመረጡ የዛሬ አበይት መረጃዎች እናመራለን። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለመምህራን የመኖሪያ ቤት ህንፃ ግንባታ በለሚ ኩራ ክፍለ ከተማ አስጀመሩ። ከንቲባዋ በዚህ ወቅት የነዋሪዎችን የመኖሪያ ቤት ችግር በዘላቂነት ለመፍታት በትኩረት እየተሰራ እንደሚገኝና በቀጣይም ተጠናክሮ እንደሚቀጥል ተናግረዋል። 6194 መምህራን በ57 ማህበራት በመደራጀት በ25 በመቶ በመቆጠብ 3.8 ቢሊዮን ብር የቆጠቡ ሲሆን ቀሪውን 75 በመቶ በመንግስት በኩል የብድር ሁኔታዎች መዘጋጀታቸውን አንስተዋል። 24 ቢሊዮን ብር የሚያወጣ 40 ሄክታር የመኖሪያ ቤት ግንባታ መሬት ከተማ አስተዳደሩ በነፃ ለመምህራን ማቅረቡን ገልጸው በካሳ መልክ 5 ቢሊዮን ብር መክፈሉን ተናግረዋል። ለመምህራን የሚገነቡ የጋራ መኖሪያ ቤቶች ደረጃቸውን የጠበቁና የአዲስ አበባ ከተማን ውበት የሚመጥኑ መሆናቸውንም አመልክተዋል። መምህራን የቤት ባለቤት መሆናቸው የኑሮ ጫናን በማቃለል ትውልድን የማነጽ ስራ በአግባቡ ለመከወን እንደሚያስችላቸውም ገልጸዋል። መምህራን ከሚያነሷቸው መሰረታዊ ጥያቄዎች መካከል የቤት ጉዳይ አንዱ መሆኑን የገለጹ ከንቲባዋ ከተማ አስተዳደሩ ምላሽ መስጠት የሚያስችል እንቅስቃሴ እያደረገ ይገኛል ብለዋል። የኢትዮጵያ ፌዴራል ፖሊስ የተሽከርካሪ ሰሌዳ ቀየረው። የፌዴራል ፖሊስ የሎጂስቲክስ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ ከ50 ዓመታት በላይ አገልግሎት ላይ የነበረው የፌዴራል ፖሊስ ተሽከርካሪ ሰሌዳ የተዘበራረቀና ወጥነት የሌለው እንዲሁም ለቁጥጥር አመቺ እንዳልነበር ተናግረዋል። በንጽጽር አዲሱ የተሽከርካሪው ሰሌዳ ከቴክኖሎጂ ጋር የተሳሰረና ከመረጃ ቋት ጋር የተጣመረ መሆኑን ጠቁመዋል። ሰሌዳው በህገወጥ መንገድ የማይባዛ ሚስጥራዊ መረጃዎችን የያዘ መሆኑ ለቁጥጥር እንዲሁም የሥራ እንቅስቃሴን ቀልጣፋ ከማድረግ አኳያ ከፍተኛ አስተዋጽኦ ይኖረዋል ነው ያሉት። የኢትዮጵያ መድን ድርጅት በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ የ13.8 ቢሊዮን ብር አረቦን መሰብሰቡን አስታወቀ። ድርጅቱ ጥር 25 ቀን 2018 በሂልተን ሆቴል የ6 ወራት የሥራ አፈጻጸሙን በገመገመበት ወቅት በግማሽ ዓመቱ ከ13.8 ቢሊዮን ብር በላይ በመሰብሰብ ካለፈው ዓመት ተመሳሳይ ወቅት የ48 በመቶ እድገት ማስመዝገቡን አስታውቋል። ይህ አፈጻጸም ድርጅቱ በአጠቃላይ የመድን ዘርፍ ያለውን የገበያ ድርሻ ወደ 45.7 በመቶ ከፍ እንዳደርግ ማስቻሉን ተመላክቷል። የአዲስ አበባ ከተማ አስተዳደር ካቢኔ በሊዝ መነሻ ዋጋ ማሻሻያና በግዢ ረቂቅ አዋጅ ላይ ውሳኔ አሳለፈ። የአዲስ አበባ ከተማ አስተዳደር ካቢኔ ባካሄደው መደበኛ ስብሰባ በከተማዋ ሁለንተናዊ ለውጥ ላይ ተመስርተው በቀረቡ ልዩ ልዩ ጉዳዮች ላይ ተወያይቶ ውሳኔዎችን አስተላልፏል። ካቢኔው በከተማዋ አሁናዊ ፈጣን እድገት ላይ ተመስርቶ የቀረበውን የቦታ ደረጃ ጥናት የመረመረ ሲሆን ከተማዋን በ5 ዋና ደረጃዎችና በ30 ንዑሳን ደረጃዎች በመክፈል ተሻሻለ የሊዝ መነሻ ዋጋ ላይ ተወያይቶ አጽድቋል። ተጨማሪም ካቢኔው በመንግስት ግዥና ንብረት አስተዳደር ማሻሻያ ረቂቅ አዋጅ ላይ ተወያይቷል። ይህ ረቂቅ አዋጅ የከተማዋን የግዥ ሂደትና የንብረት አስተዳደር ስርዓት ለማዘመን፣ የሥራ ቅልጥፍናን ለማላቅ እንዲሁም የጋራ ንብረትን በአግባቡ ጥቅም ላይ ለማዋል ታሳቢ ተደርጎ የተዘጋጀ መሆኑ ተመልክቷል። ካቢኔው በረቂቅ አዋጁ ላይ መክሮበት ለከተማዋ ምክር ቤት እንዲላክና እንዲጸድቅ ውሳኔ አሳልፏል። በመጨረሻም ካቢኔው ሀገራዊ ፋይዳ ላላቸው ትላልቅ ፕሮጀክቶች ማስፈጸሚያ የሚሆን የመሬት ምደባ ጥያቄን ተመልክቶ ውሳኔ በመስጠት ስብሰባውን አጠናቋል። አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ውጭ ዜናዎች አለፍን። በመጀመሪያም ሱዳን። የሱዳን ወታደራዊ መንግስትና የሀገሪቱ የጦር የበላይ ጄኔራል አብዱል ፈታህ አልቡርሃን የሀገሪቱ ጦር የደቡብ ኮርዶፋን ዋና ከተማ ካድጉሊን ከተቀሩት ክፍሎች ጋር የሚያገናኙን አውራ ጎዳና በእጁ ማስገባቱን ተናገሩ። ጦሩ የአርኤስኤፍ ፈጥኖ ደራሽ ኃይል በካዱግሊ ፈጥሮት የነበረውን ከበባ ጥሶ እንደወጣ አልቡርሃን መናገራቸውን አልጀዚራ ጽፈዋል። አብዱል ፈታህ አልቡርሃን የደቡብ ኮርዶፋን ከተማ ከተቀሩት የሀገሪቱ ክፍሎች ጋር የሚያገናኙን አውራ ጎዳና ተቆጣጥረናል ያሉት በኦምዱርማን በሚገኘው የሀገሪቱ ዋና ቴሌቪዥን ጣቢያ ተገኝተው ባደረጉት ንግግር ነው ተብሏል። ጄኔራል አልቡርሃን ከአርኤስኤፍ ጋር በጭራሽ የተኩስ አቁም አናደርግም ማለታቸውም ተሰምቷል። የሀገሪቱ ወታደራዊ መሪ የተኩስ አቁም አርኤስኤፍ መልሶ እንዳንሰራራ ስለሚያደርገው በጭራሽ በተኩስ አቁም እንደማይስማሙ ተናግረዋል። የሱዳኑ ጦርነት ያለ ሁነኛ መፍትሄ ወደ 3ኛ ዓመቱ እየተቃረበ መምጣቱን መረጃው አስታውሷል። ደቡብ ሱዳን
የደቡብ ሱዳን ፕሬዝዳንት ሳልቫኪር ለሞተ ሰው የሰጡት ሹመት አነጋጋሪ ሆኗል። በደቡብ ሱዳን ፖለቲካ ውስጥ አስገራሚ ክስተት መከሰቱ ተሰምቷል። ፕሬዝዳንት ሳልቫኪር መጪውን አገራዊ ምርጫ የሚያዘጋጅ ኮሚቴ ሲያዋቅሩ በስህተት ከ5 ዓመታት በፊት የሞተውን የቀድሞውን ተቃዋሚ ፖለቲከኛ ሲትዋርድ ሶሮቢያ ቡዲያን መሾማቸው መነጋገሪያ ሆኗል። ጉዳዩ ግን በመሳለቅ ብቻ አላበቃም። የሟች ቤተሰቦች የካሳ ጥያቄ አቅርበዋል። የፕሬዝዳንቱ ጽህፈት ቤት ቃል አቀባይ ማክሰኞ ዕለት በሰጡት መግለጫ የቀድሞ ተቃዋሚ ፖለቲከኛ ሲትዋርድ ሶሮቢያ ቡዲያ በዝርዝር ውስጥ መካተታቸው አሳዛኝ የአስተዳደር ስህተት መሆኑን አምነዋል። ግለሰቡ ከዚህ ዓለም በሞት ከተለዩ ግማሽ 10 ዓመታት ቢቆጠሩም ስማቸው ግን በፕሬዝዳንቱ አዋጅ ላይ በክብር ተጠቅሶ ወጥቷል። የሟች ቤተሰቦች መንግስት ለዚህ ስህተቱ ተገቢውን ካሳ እንዲከፍላቸውን በይፋ የጠየቁ ሲሆን ፕሬዝዳንት ሳልቫኪር በደረሰው ስህተት እየተቆጡ ይመስላል። ምክንያቱም በዝርዝር ባይገልጹም 2 ቁልፍ ባለስልጣናትን ከስራ አሰናብተዋል። ከኃላፊነታቸው የተነሱት ባለስልጣናት የፕሬዝዳንቱ የፕሬስ ሴክሬታሪ ዴቪድ ኦመር ማጆር እና በፕሬዝዳንት ጽህፈት ቤት ሚኒስትር ዋና አስተዳዳሪ የሆኑት ቫሌንቲኖ ዴል ማሎየት ናቸው። ኬንያ በኬንያ ባለዝቅተኛ ገቢ ዜጎች ከገቢ ግብር ነፃ ሊደረጉ ነው። ወራዊ ገቢያቸው 30 ሺህ ሽልንግና ከዚያ በታች የሆኑ ኬንያውያን ከገቢ ግብር ነፃ እንደሚሆኑ የገንዘብ ሚኒስተሩ ጆን ምባዲ መናገራቸውን ቲአርቲ አፍሪካ ጽፏል። እርምጃው በሀገሪቱ ባለዝቅተኛ ገቢዎቹን የኑሮ ጫና ለማቅለል የታለመ ነው ተብሏል። 30 ሺህ ሽልንግ የ235 ዶላር ምንዛሪ ግምት እንዳለውም ተጠቅሷል። 30 ሺህ ሽልንግ እና ከዚያ በታች ወራዊ ገቢ ያላቸው ከማንኛውም የገቢ ግብር ነፃ መደረጋቸው በሚሊዮኖች የሚቆጠሩ ኬንያውያን ተጠቃሚ እንደሚያደርግ ታውቋል። ከ2 ዓመታት በፊት ታስቦ የነበረው የግብር ጭማሪ ግጭት ያስከተለ ተቃውሞ ቀስቅሶ እንደነበር መረጃው አስታውሷል። አሁን ደግሞ ስፔን ዕድሜያቸው ከ16 ዓመት በታች የሆኑ አዳጊ ወጣቶች በማህበራዊ ትስስር ገጾች እንዳይገለገሉ ልታደርግ ነው። አውስትራሊያ ቀደም ሲል አዳጊ ወጣቶችን እንደ ቲክቶክ፣ ፌስቡክ ያሉ የማህበራዊ ትስስር ገጾችን እንዳይገለገሉ የሚያደርግ ሕግ ስራ ላይ መዋሏ አረብ ኒውስ አስታውሷል። የፈረንሳይ ፓርላማን ባለፈው ሳምንት ዕድሜያቸው ከ15 ዓመት በታች የሆኑ አዳጊዎች በማህበራዊ ትስስር ገጾቹ እንዳይገለገሉ የሚያደርግ ሕግ አጽድቋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ሀገራቸውም ይህንኑ ፈለግ እንደምትከተል ተናግረዋል። እርምጃው የሀገሪቱን አዳጊዎች ከተለያዩ ማህበራዊ ጠንቆች ለመጠበቅ የታለመ ነው ተብሏል። ጉዳዩ በብዙ አገሮች ከዋና ዋና መነጋገሪያ ርዕሰ ጉዳዮች አንዱ እንደሆነ መረጃው አስታውሷል። የቀድሞው የሊቢያ መሪ የኮሎኔል ሙአመር ጋዳፊ ልጅ የሆነው ሰይፍ አልኢስላም ጋዳፊ መገደሉ ተዘገበ። የ53 ዓመቱ ሰይፍ አልኢስላም በአንድ ወቅት የአባቱ አልጋ ወራሽ ተደርጎ ይታይ የነበረ ሰው ነው። የሊቢያ የዜና ወኪል እንደዘገበው የሰይፍ አልኢስላም የፖለቲካ ቡድን መሪ ግድያውን አረጋግጠዋል። ጠበቃው ለኤኤፍፒ እንደተናገሩት በዚንታን ከተማ የሚገኘው መኖሪያ ቤቱ 4 አባላት ያሉት የኮማንዶ ቡድን ግድያውን ፈጽሞበታል። ጥቃቱን ማን እንደፈጸመው ግን እስካሁን ግልጽ አልሆነም። በሌላ በኩል ደግሞ እህቱ ለሊቢያ ቴሌቪዥን እንደተናገረችው ሰይፍ አልኢስላም የሞተው በሊቢያና አልጄሪያ ድንበር አቅራቢያ ነው። ሰይፍ አልኢስላም ጋዳፊ እንደ አውሮፓውያን አቆጣጠር በ1969 ጀምሮ ሊቢያን በመሩትና በ2011 በህዝባዊ አመፅ ተወግደው በተገደሉት በአባቱ ሙአመር ጋዳፊ ዘመን ከሳቸው ቀጥሎ በሀገሪቱ እጅግ ተደማጭነት ያለውና የሚፈራ ሰው ነበር። በ1972 የተወለደው ሰይፍ አልኢስላም እንደ አውሮፓውያን አቆጣጠር በ2000 ጀምሮ የጋዳፊ አገዛዝ እስከተገረሰበት ጊዜ ድረስ ሊቢያ ከምዕራባውያን ጋር የነበራትን ግንኙነት በማደስ ረገድ ቁልፍ ሚና ተጫውቷል። አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ዕለቱ በዝርዝር ወደምንመለከተው መረጃችን አመራን። ባርነትና ባንዳነት እርቃናቸውን አየናቸው። ጂኖሳይድ የምትሉትን ክስ አቁሙ፣ ሴቶች ተደፈሩ የሚባል ነገር እንዳታነሱ የሚሉት 2 ታላላቅ ወንጀሎች ጽምዶ የሚባለው የትነግና የሻዕቢያ አዲስ ግንኙነት ሲጀመር ሻዕቢያ ያስቀመጣቸው ቅድመ ሁኔታዎች ነበሩ። ቅድመ ሁኔታዎቹም በትግራይ ሕዝብ ላይ የተፈጸመ ወንጀል በማለት ይፋ ያደረጉት የትግራይ ተወላጅ የሆኑ አክቲቪስቶችና የኤርትራ አምባገነን መንግስት ተቃዋሚ ልሳኖች እንደሆኑ የሚዘነጋ አይደለም። ከሻዕቢያ በኩል ለትነግ የተላለፈው መመሪያ በተዋረድ ትነግ ለሚያስተዳድራቸውና በጀት ለሚቆርጥላቸው ሚዲያዎች፣ አክቲቪስቶችና የማህበራዊ ገጾች ተሰራጨና ሻዕቢያ ጄኖሳይድ ነው፣ ሻዕቢያ ጨፍጫፊ ነው፣ ሻዕቢያ ትግራይን አውድሟል፣ ሻዕቢያ የትግራይ እናቶችና ህፃናት ደፍሯል፣ በኤችአይቪ ኤድስ ባይረነት በክሏል ወዘተ የሚለው ክስ ተፋቀለት። የሻዕቢያና የትነግ አዲስ ፍቅር ሲሰማ በወጉ እንኳን ባልደረቀው የትግራይ ንጹሐን ደም ላይ የተፈጸመ ክህደት በግፍ በተረሸኑ የትግራይ ንጹሐን ዜጎች አስክሬን ላይ የመደነስ ያህል ተደርጎ ቁጣ አስነሳ። እነዚያ በሻዕቢያ አለቆች ላይ መመሪያ በማህፀናቸው ውስጥ ባዕድ ነገር የተጨመረባቸው እህቶችና እናቶች በትግራይ የተፈጸመው የጅምላ ጭፍጨፋ፣ በትግራይ ህዝብ ስቃይና ድፍን ትግራይ ላይ የተፈጸመው ያ ሁሉ ግፍ ተረሳና ሻዕቢያ ጻድቅ ሆነ። ውድ አድማጮች፣ ከትናንቱ የጠቅላይ ሚኒስትሩ የፓርላማ ውሎ በኋላ
ኢሳያስና ሻዕቢያ ለምን ተነኩ በሚል የሻዕቢያ ተከፋይ ልሳናትና የኢትዮጵያ ባንዲራ ተከናንበው ለሻዕቢያ አደሩ እያሰሙ ያሉትን ጩኸት አስመልክቶ የቀረበው አስተያየት አቅርበናል። ጸሐፊው አቶ ዕቁባይ ሰመረ ሲሆኑ ነዋሪነታቸው አዲስ አበባ ነው። ለጽሑፉ የሰጡት ርዕስ ባርነትና ባንዳነት እርቃናቸውን ታዩ የሚል ነው። በጥያቄ ሙግታቸውን ይጀምራሉ። ጎበዝ፣ ሻዕቢያ በትግራይ የጅምላ ጭፍጨፋ አላካሄድም? ሻዕቢያ በትግራይ እናቶች ጓዳ የተርከሰከሰው የሻዕቢያ ጭፍራና በርበሬ፣ ሽሮ፣ ሊጥ፣ ዱቄት፣ ቡሃቃ፣ ድስት፣ ጭልፋ፣ ገርወይና አልዘረፈም? ሌማት ላይ ተጣብቆ ደረቅ እንጀራ ሳይቀር አላጋዘም? የቤት ጣራ፣ በርና ግድግዳ፣ መስኮት፣ ማገርና ካስማ አልነቀለም? ቴሌቪዥን፣ ሬዲዮ፣ ስልክ አልነጠቀም? ፋብሪክ ነቅሎ አላጋዘም? ማጋዝ ያልቻለውን በቦምብ አላወደመም? ሆን ብሎ የትግራይ ሴቶችን ዕድሜ ሳይመርጥ በኤችአይቪ ቫይረስ አልበከለም? አስገድዶስ አልደፈረም? በእናቶቻችን ማኅፀን ውስጥ ባዕድ ነገሮችን አልከተተም? ደብዳቤም በመጻፍ ማኅፀን ውስጥ ዘር ማንዘራቸውን አጠፋል የሚል ደብዳቤ አላስቀመጠም? ይህ የቅርብ ጊዜ የሻዕቢያ ወጉ አልነበረም። ይህ ሁሉ ዘጉበትና በወቅቱ እንደ አምላክ ቃል ሲሰራጭ የነበሩት ሲኤንኤን፣ ቢቢሲ፣ ቪኦኤ፣ ሮይተርስ፣ ዘጋርዲያን ወዘተ ሚዲያዎች ውሸታሞች ነበሩ። ድምፀ ወያኔ፣ ትግራይ ቲቪ፣ የትግራይ አክቲቪስቶች፣ በዓለም ዙሪያ ደረታቸውን እየደቁ ሲያለቅሱ የነበሩት የትግራይ ተወላጆች ሻዕቢያን ሲያወግዙ የነበረው በፈጠራ ክስ ነበርን? እስኪ ለትዝታ አባ ሰረቀ ብርሃን በወቅቱ ያሉትን ላስታውሳችሁ ይላሉ ጸሐፊው ለሙግታቸው ማስደገፊያ። ኤርትራ ወታደር ነው ትግራይን እያጠፋ ያለ በመረጃ በማስረጃ የተያዘ ጉዳይ ነው። አብያተ ክርስቲያናትን እያጠፋ ያለ የኤርትራ ወታደር ነው። ሕዝባችንን እየገደለ ያለ የኤርትራ ወታደር ነው። እህቶቻችንን አሕዛብ በሆነ የማያደርጉት እያራከሰ ያለ አብዛኛው የኤርትራ ወታደር ነው። የትግራይን ንብረት በሙሉ ያወደመ የኤርትራ ወታደር ነው። ሀብቱን የትግራይን ሀብት በሙሉ ጭኖ የወሰደ የኤርትራ ወታደር ነው። ንብረት ያለ ኤርትራ ነው። አብዛኛው ንብረቶች የሄዱት የተጫኑት ወደ ኤርትራ ነው። አባ ሰረቀ ብርሃን የሚባሉት ቄስ በወቅቱ በተኩሱ የኤርትራ ወታደር ነው ትግራይን እያጠፋ ያለው፣ በመረጃ በማስያዝ የተያዘ ጉዳይ ነው። አብያተ ክርስቲያናትን እያጠፋ ያለው የኤርትራ ወታደር ነው። ሕዝባችን እየገደለ ያለው የኤርትራ ወታደር ነው። እህቶቻችን አሕዛብ በማያደርጉት ደረጃ እያራከሰ ያለው አብዛኛው የኤርትራ ወታደር ነው። የትግራይን ንብረት በሙሉ ያወደመ የኤርትራ ወታደር ነው። የትግራይን ሀብት በሙሉ ጭኖ የወሰደ የኤርትራ ወታደር ነው። የትግራይ ሕዝብ ንብረት ያለው ኤርትራ ነው። አብዛኛው ንብረቶች የተጫኑት ወደ ኤርትራ ነው ብለዋል። እሳቸው ያሉትንና በወቅቱ የሰጡትን ምስክርነት መካድ ይቻላል? የትግራይ አክቲቪስቶች፣ የውጭ ሀገር ሚዲያዎች፣ የሰብአዊ መብት ተከራካሪዎች፣ ሰለባዎችና የሰለባ ቤተሰቦች በገሃድ ወጥተው ሲናገሩ የነበሩት የሻዕቢያ ግፍ ሐሰት ነበር። የትግራይ ሕዝብ ውሸታም ነው ማለት ነው። የትግራይ እናቶችና እህቶች፣ በትግራይ ያሉ የሕክምና ባለሙያዎች ሙሉ በሙሉ ውሸታሞች ናቸው። ሻዕቢያ ጻድቅ ነው እያላችሁ ነው ወይስ የሻዕቢያ የግፍ ክምር በጠቅላይ ሚኒስትር አብይ አንደበት ለዚያው ምስክር ተጠቅሶ ሲገለጽ ወደ ጽድቅ ይቆጠራል እያላችሁ ነው? ለዚህ ነው ባርነትና ባንዳነት እርቃናቸውን ታዩ ለማለት የወደድኩት። እናንተ የሻዕቢያ አውሬ ነው ስትሉ የከረማችሁ፣ እናንተ ሻዕቢያን ከሰይጣን ጋር በማመሳሰል ስትገረሙ የነበራችሁ፣ ዛሬ ሻዕቢያ ለትግራይም ለኢትዮጵያም ሕዝብ ክንፍ ያለው መልአክ ነው እያላችሁን ነው። ሻዕቢያ እጁ ላይ ደም የለም፣ በምግባሩም ሌብነት አያውቀውም፣ ሕይወቱ ሁሉ የጻድቅ ነው እያላችሁ ነው ወዘተ የሚሉ ጥያቄዎች ለሚያነሱ ምን ምላሽ አላችሁ? ባንዳነትና ባርነቱ ሕሊናችሁን ቢደፍነውም ማለቴ ነው። እስከ ዛሬዋ ቀን ድረስ ስለ ሻዕቢያ አውሬነት ሲነገር ከተፈጠረ ጀምሮ ኢትዮጵያን የሚያተራምስ ሽፍታ ስለመሆኑ ዝርዝር መረጃና ማስረጃ ሲቀርብ በዚህ ደረጃ ያልተቃወማችሁ ዛሬ በምን ሂሳብ ኢሳያስና ጆሌዎቹ አይነኳላችሁ? በዚህ ደረጃ ተልከስክሶ ለኢትዮጵያ መከራ ሲሆን እራፊያም ድሃ ሰገዳችሁ። በዚህ ደረጃ ተልከስክሶ ለኢትዮጵያ መከራዋ ለሆነ እራፊያም ድሃ ሰገዳችሁ። በቅርቡ አቶ ጌታቸው ረዳ ጦርነቱ ከተጀመረ ሻዕቢያ አጋጣሚውን ተጠቅሞ ትግራይን ስለሚያጠቃ ልዩነታችን አቻችለን አብረን እንሁን ማለታቸውን ጠቅላይ ሚኒስትሩ ደጋግመው መክረው ነበር ብለው ሲመሰክሩ አልሰማችሁም? ዛሬ ጠቅላይ ሚኒስትር አብይ አህመድ በፓርላማ የሻዕቢያን ክፉ ተግባር በደፈናው አንስተው በትግራይ የሚፈጸመውን ክፉ ተግባሩን እንዲያቆም አቶ ገዱ አንዳርጋቸውንና አቶ ደመቀ መኮንን እንዲሁም ሌሎች 3 ባለስልጣናትን አስመራ የትግራይ ሕዝብ አትንካ በማለት መላካቸውን ይፋ ማድረጋቸው ያንጫጫችሁ ሳይመሽ የትግራይና የኢትዮጵያ ሕዝብ ይቅርታ ጠይቁ። ባንዳነትና ባርነት አይጠቅምምና ለልጆቻችሁም ክፉ ታሪክ አታኑሩ። አብይ አህመድ ለፓርላማ ሲናገሩ ሻዕቢያን በወቅቱ በኃይል ማስቆም አይቻልም ነበር ብለዋል።
ምክንያቱም ዕድሜ ለትነግ አቅም የለም ነበር። 2 አስርተ ዓመታት ራሱን ምሽግ ውስጥ ቀብሮ ሻዕቢያን ሲከላከል የኖረ የአገር መከላከያ በክደት ታርዶ ነበር። ወቅቱ ሌላ ጠላት የሚጨመርበት አልነበር። ከዚህ አንጻር መንግስት ሻዕቢያን ለምን አልወጋህም ተብሎ ሲከሰስ የሚችልበት አመክንዮ የለም። በመሆኑም ጊዜው ሲደርስ ምስክር በመጥራት ሻዕቢያ የፈጸመውን በጅምላ ይፋ ሲደረግ እንደ ዜጋ ከመወጋገዝ ይልቅ በቁጭት ደረታችንን በደቃን ነበር። መመኪያችን በክደት ታርዶ የባንዳና የጠላቶቻችን ተላላኪዎች እንዲጨፍሩብን በር መክፈታችን ባስለቀሰን ነበር። የሆነው ግን የተገላቢጦሽ ነው። ከዚህ አውሬ ድርጅት ጋር ከዚህ ኢትዮጵያን ለማጥፋትና ለማተራመስ ቅጥረኛ ሲፈለፍል በመሃል አገር ወኪሎቹን አሰማርቶ የሚሰርቀው ሀብት ከሚተዳደር ማፊያ አሸባሪ እንዲሁም በወንጀልና በደም ከተጨማለቀ ቡድን ጋር ህብረት ተደርጎ እንዴት ቀላቢያችን ተነካ ብሎ ማህበር ከቀላቢያቸው በላይ ወንጀለኛ የሚያሰኝ ነው። እርቅና ሰላም ይሻላል ተብሎ እንጂ የሻዕቢያና ደቀ መዛሙርቶቹ አዲስ አበባ ሆነው ኢትዮጵያ ላይ የሳይበር ዘመቻ የሚከፍቱ በሌብነት የተሰማሩ ከዜጎች ጉሮሮ የሚነጥቁ ማጅራት የሚመቱ ቀደም ሲል ከእርሻ ምርት ጀምሮ የቁም ከብት እየነዱ ሲያልቡ የኖሩ ሰላም ብሎ መሳሪያ ያወረደውን ወታደር ጥርስ አውልቀው ያባረሩ አርመኖች ናቸው። በምንም መለኪያ ሊታመኑ የማይችሉ እባቦች ናቸው። የትግራይን ህዝብ ልቡ የማይታወቅ እያሉ በቦታ ስያሜ ይፈርጃሉ እንጂ እንደ ሻዕቢያና ደቀ መዛሙርቶች ያለ ሸለመጥማጥ የለም። ይህንን በዘመናችን ያየነው ሀቅ ነው። ሻዕቢያና ደቀ መዛሙርቶቹ ያበላች፣ ያሳደገች፣ ያጠጣች ሀገርን በባርነት የያዘች በማለት ወንጅለው ከተለዩት በኋላ ዛሬም ድረስ እንደ መዥገር ተጣብቆባት የሚጠባት የሚበሏት ወጨት ሰባሪዎች ናቸው። የከዷት ሀገር ውስጥ በቀበሌ ቤትና በኪራይ ቤቶች አስተዳደር መኖሪያ ይዘው በመንግስት ተቋማት ተቀጥረው ተሽከርካሪ ገዝተው እየነዱና የውጭ ምንዛሬ እያጠቡ የሚፈነጩ ልበ ጥቁሮች ናቸው። ይህ ኮልኮሌና መሪ ለምን ተነካ በሚል መጮህ ከላይ በተዘረዘሩት የኢትዮጵያ ህዝብ ቁስል ላይ አሲድ መርጨት ኢትዮጵያን ከቀይ ባህር አግልሎ እያንዳንዱን ዜጋ ገባሪ ላደረገው ካዲ አበጀ ብሎ የማፈንደዳ ያለው ታሪክ ፍርድ ይስጥ። ለማንኛውም በፓርላማ የተነሳው ጉዳይ ትንሿ ናት። ገና ብዙ ጉድ አለ። በአጠቃላይ ማንም ይናገረው ማንም የሻዕቢያና የጭፍሮቹ ወንጀል በኢትዮጵያን ዘንድ ታትሞ የሚኖር ነው። በሌላ ጽሑፍ እመለሳለሁ ይላል። ወዳጃችን ቤተሰቦቻችን፣ እነሆ ወዳጃችን ያቀረበውን ጽሑፍ ወደ እናንተ በቀጥታ አድርሰናችኋል። እናንተ ታዲያ ሌሎችን መረጃዎች እንዲደርሳችሁ የአዲስ ሪፖርተርን የዩቲዩብ ገጽና የቴሌግራም ገጽ ላይክ እና ፎሎ በማድረግ አብራችሁ ከኛ ጋር እነሆ ትዘልቁ ዘንድ በአክብሮት ጋብዘናችኋል። ሰላማችሁ ይብዛላችሁ።